Hi, Miss Lulit. How are you? أنا على منو مزمورة؟ أنا تانتنا؟ منو؟ المسلم مني؟ أنا على منو قوي كي تجيني؟ كزيونا. لين يستاري؟ الله له. أنت درانا؟ عندنا. أنا بتأمل دراني. Oh my God. ቆይ ግን ምን እየወላሽ ነው እንደዚህ ውበት የተደፋብሽ? ኧረ እባክህ በጣም አማረብኝ። Oh really? I really don't think words can describe this beauty. ምን? ድሮስ ቢሆን በውበት ታማ ነበር እንዴ? ቢሆንም ይሄን ያክል ግን ውብ አትመስይኝም ነበር። ገና ከመምጣት ወሬ ጀመርክ። አትቀመጥም? ግን አመሰግናለሁ ነው የሚባለው። ገና ብዙ ስለምታደንቀኝ ጠቅላላ አድርጌ በደንብ አመሰግናለሁ ብዬ ነው። አረፍ በል። Thank you. ዋው ቢሮአችሁ ራሱ አምሮበታል። አቶ መዘክርን ታውቀዋለህ? ያው የቢሮ ነገር ሞቱ ነው። ሁሉም የሱ ምርጫ ነው። ኦኬ አንቺ ግን እንዴት ነሽ ታዲያ? እኔ ያለው አንተ ራሱ በጣም ትልቅ ሰው ሆንክ እኮ። በዛ ላይ በጣም ወፍረሃል። ኧረ አልወፈርኩም። እውነት ወፍረሃል። ቆይ ግን እንዴት ነው የመጣኸው? ምን እባክሽ አንዳንዴ እኮ እንደዚህ ሰርፕራይዝ ማድረግ አሪፍ ነው። ለነገሩ ውብደት ከድሮም ነው። የተለመደ ነገር ብዙም አይመችም። ታዲያ እንዴት ነው ወጣ አንልም ወይስ ሰዓት ገና ነው? አይ ልውጣ ነበር። አብረን እንሂድ። ኦኬ እሺ እንውጣ። እሺ ፖርሴ ብያስ ጆሮ ምንድነው? እንድቀልዱብኝ አልፈልግም። እሺ ምን አደረኩኝ? ምን አደረኩኝ ስትል አታፍርም? አረ ጆሮ በእናትህ ናፈከኝ እኮ። ናፈከኝ ደግሞ ማለት ምን ማለት ነው? ማለት የኔ ምድር ላይ አንተ ሰማይ ቤት ያለን እየመሰለኝ እኮ። ምርኩዝ አቀልድ። አሁን ወርቁ ያለው የት ነው ንገረኝ። አረ ልቀቅኝ አቶ ካሉ አልኩህ አይደል እንዴ? ምን ፈለግ? ስራ ላይ ነው። ስራ ላይ ነኝ አልኩህ እኮ። አረ ተምቹ ድረስልኝ። ሱቅ ብቻ ነው እንዴ እኔ ስራ? ምን አባል የሚያስለፍልፋት? አይ ምናልባት የሚተባበረኝ ከሆነ ላስታውሰው ብዬ እኮ። ወርቁ የት ነው ያለው? እሺ እነግርሃለሁ። ተናገራ ምርኩዝ። ከዚህ በኋላ ግን እመታሃለሁ። አትቀልድብኝ እኮ። የት እንዳለ ሰላም አላውቅ እኮ። ኧረ እባክህ እስከዛሬ ዝም ያልኩህ አምኜ ይመስላል? በቃ ፍጠን ጆሮ፣ ወርቁ ተበልቷል። የት ነው ጭማሪ ያሳዘው እያልኩህ እኮ። እርግጠኛ ነኝ ልንገር? አሁን ንገረኝ። በኋላ ግን የለውበት። አንተ ድጋሚ እንዳልጠልዝ ተናገር እያልኩህ እኮ ነው። ፊስ ወርቁን ጭማሪ ያዘው ዝግባው ነው። ዝግባው? አዎ እኔ ያልነገርኩ ሌላ ነገር እንዳይፈጠር ብዬ ነው። ወይኔ ጆሮ፣ ሳሚ ያለቀለት እገለዋለሁ። እሺ ሳሚ ያነግሮን ነበር፣ ግን እጥፍ አድርገህ ካሰጠኝ አሰጠን ብሎታል። ሁለታችሁንም አልለቃችሁ። እኔ ምን አደረኩ? ስብረታ ኖላዊ ቆይ ለምን እንደዚህ የምታይኝ? ምን ላድርግ ብለሽ ነው? ምን ላድርግ ማለት ደግሞ ምን ማለት ነው? ሰበብሽ እኮ በቃ አላልቃለኝ። አይ ገባኝ። በሰበብ አስባቡ መታመም ሆኗል ስራሽ እያልከኝ ነው? አመመኝ ማለት ሳይሆን መታመምሽ ነው እንጂ እኔ እናት። አንተ ሆዴን እያየው ባልታመም ነበር የሚገርመኝ። ፋኖሴ ወይ ካልሆነ ለሀንዬ ትደውይላት እንዴ? ለምንድን ነው የምደውልላት? ትምጣና ትይሻ። እሷ መቼ መፍትሄ አታጣም። አይ ኖላዊ ልጅቷን ቀንድ ልታስፈቅላት ነው እንዴ? ምን አድርጌ ነው ቀንድ ማስበቅላት? ኖላዊ ካንተ ጋር መች ታረቃችሁ ነው እሷ እዚህ የምትመጣው? ታዲያ መቼ ሰኔና አኮረፍኩኝ ብላ መቼም አንቺና ላይም አትልም አይደለም እንዴ? ወይ ኖላዊ አንተ እኮ ዝም ብለህ ነው የምትጨነቀው። እኔ በጣም ደህና ነኝ። አይ አሁንስ እየፈራው ነው። ወይ ኖላዊ አንተ ራስህ እኮ ራስን ቻልክ በሽታውን ግብኝ
አንቺ እኮ ምን ያህል ሰው እንደራበኝ ስላላወቅሽ ነው። ኖላዊ ቆያው ምን እንዳልሆነ የፈራው ጥሎብኝ የምወደው ሰው አይበረክትልኝ። ቆይ አንተ ለምንድን ነው የምታሟርተው? ፋኖሴ እኔ እንዳልጨነቅ ብለሽ እንጂ በጣም አሞሻል እኮ። ሙት ኖላዊ ያላመመኝ ግን ያው ትንሽ ጽንሱ እየገፋ ስለሆነ እየከበደኝ ስለሆነ ድካም ብቻ ነው። ቢሆንም ለህን እየደውለሽላት ብትመጣ ጥሩ ነበር። ችግር የለም ኖላዊ ዛሬ አዳር ሊሆንና ባይሆን ነገ መታ ታየኛለች። ሊሆን እስቲ እናቴ ባይሆን በቃ እራት ልሰራ ስለ የመጣው እንዴ ምን ነው ፋኖሴ ባይበላስ ቢቀር? አይ እንግዲህ እንደዚህ የሚባል ነገር የለም። ሰራለሁ ብያለሁ ሰራለሁ። እንዴ ፋኖሴ እሺ ባይሆን እንኳን እኔ እቃውን ላቀራርብና ልስራ እንጂ። ባይሆን እሱ ያስማማናል። የት ነው ያብረት ድስቱ? እሺ አለል እሱ ጋር ምን ነው ሀናዬ? በጣም ምን እያደረግሽ ነው? እየሰራሁ ነው አይታይሽም? እማዬ ሎሊትን ለማስደሰት ነው አይደል እንደዚህ ሌት ተቀን እየለፋሽ ያለሽው? እሱ ደግሞ ምን ማለት ነው? አይደለም በሰው ድርጅት ይቅርና የራስሽ ድርጅት ላይ ራሱ እኮ ቤት መተሽ መስራት አትወጂም ነበር። ይሄ ደግሞ ምን የሚሉት ግምገማ ነው? እውነቴን እኮ ነው እማዬ። አሁን ግን በየቀኑ ስራ እያልሽ ወደ ቤት ነው የምትመጪው። እና ምን ችግር አለው ይዤ ብመጣ? ይሄን እያደረግሽ ያለሽው ደግሞ እውነት ስራውን አምነሽበት ሳይሆን ሎሊትን ለማስደሰት ብለሽ ነው። ሎሊት ማን ስለሆነች ነው እሷን ለማስደሰት ብዬ የምሰራው? ወይኔ እማዬ እኔ ግን መቼም እንደዚህ ሆነሽ አይሻለሁ ብዬ አስቤ አላውቅም ነበር። ምንድን ነው ሀና? ቆይ መስራት ምን እናወራለሁ? ቀን ሎሊት ቢሮ ውስጥ ምን እንዳደረገችሽ አይቻለሁ። ምን አደረኩኝ? እማዬ ቡና ይዘሽላት ገብተሽ እንዴት አመናጭቃ እንዳስወጣችሽ አይቻለሁ። አንቺ ልጅ ግን ስራ ትተሽ እኔን ስትከታተይ ነው እንደምትዩ? አንቺ እኮ እናቴ ነሽ። እዛ ቢሮ ውስጥ የገባሁት ደግሞ አንቺን ለመጠበቅ ነው። ሀና እኔን ለመጠበቅ ሳይሆን ስራ ለመስራት ነው የገባሽው። ስለዚህ አርፈሽ ስራሽን ስሪ። በእርግጥ ትክክል ነሽ። መጀመሪያ የገባሁት ስራ ሰርቼ ቤተሰቦቼን ላግዝ ነበር። አሁን ላይ ግን አንቺን ለመጠበቅ ነው እዛ ያለሁት። እኔ ምንም አይነት ጥበቃ አያስፈልገኝም። እንደውም እንደነገርኩሽ አንቺ ከዛ ብትወጪ ነበር ነፃነት የሚሰማኝ። እሺ ቢያንስ ለምንድን ነው በሉሊት ፊት ዝቅ ብለሽ ለመታየት የምትሞክሪው? ምክንያቱም ሉሊት ክፉ ነች። የኔን ዝቅ ማለት ትፈልገዋለች። እና እሷ ስለፈለገች ነው ዝቅ እያልሽ ያለሽው? ጊዜ እስከሚያልፍ ድረስ ዝቅ ማለት ያስፈልጊ ነው። እማዬ ሀና ሲጀመር እዚህ ቤት ውስጥ ስለ ስራ እንዳናወራ አልተባባልንም እንዴ? ለምንድን ነው የምታነሺው? አልቻልኩማ። ነገርኩሽ። ከዚህ በኋላ እንደዚህ አይነት ነገር እንዳታነሺብኝ። እሺ ቆይ እስከ መቼ? ይሄ ጊዜ አልፎ መልካም ቀን እስኪመጣ ማንም ሰው እንዲናገረኝ አልፈልግም። አሁን ተነሽና ውጡን ስሪ። እሺ በቃ ይቅርታ። ትንሽ ሳታይኝ ከቆየሽ እናፍቅሻለሁ አይደል? ሳሚ አሁን ወደ ቤት ሂድ። ለምን? ምን ማለት ነው? እኔ ምንም አይነት ቀልድ አልፈልግም። እንዴ አንቺ ነገሩን እየሰራሽው ነው እንዴ? ምን ማለት ነው? እኔ እኮ ካሁን ነገሩን ፎርግተሹ ፒስ ታወርጃለሽ ብዬ። አንተ ልጅ ግን ጤነኛ ነህ? ብያለሁ። ምን ነው? ለምንድን ነው የፍቅር ጥያቄ ያቀረብክልኝ? አሁን ገና ጭዌውን አመጣሽው። እስኪ ደቅ በይና ጭዌውን ላትኩሽ። እየቀለድኩ አይደለም አልኩህ እኮ። እኔም እኮ በደንብ ልግለጽልሽ ነው ያልኩት። ስደውልልህ አታነሳም፣ ስፈልግህ አጠገቤ አትገኝም። ቆይ አንተ ምን አይነት ሰው ነህ? ያው ከቻስ አልኩኝ እንዴ? ይሄማ አንተ ስትፈልግ ነው እንዴ? ቆይ አጮህሽልኝ ነበር እንዴ? በጣም ቆንጆ። ጭራሽ የደወልኩልህንም አላየኸውም? ምን እኮ እባክሽ ጀዋሉን እኮ ስልኩ ምን ማለቴ ጭማዳ ሲጆሉ። ወይኔ ሰላም። ሳሚ አሁን ምንም አይነት ነገር እንዳትናገር፣ ቀጥ ብለህ ከዚህ ቤት ውጣልኝ። ሰላም እባክሽ አንዴ ብቻ ወይ። ምንም አይነት ነገር ማውራት አልፈልግም አልኩህ እኮ። ባለፈው እኮ ለፈዋስ ይጠርብን ነው ጭማዳ ሲያስኩት። ሰውዬ እዚህ አታስጫኝ፣ ውጣ። አረ በኪድዬ ውጣ አልኩህ እኮ። እሺ አረጋጋ፣ ይወጣልሻል። የት አባልተኝ ነው? የጠጣውን ክፈል። ምን ይሸመጠኛል ብለሽ ነው? ወሬ አታብዛውን ክፈል። አይዞሽ እኔ ከፋራ ላልሰርቅምሽ። ምን ፋራንሽ እያልከኝ ነው? ባቶኝ ማኖሩ ስልኬን ጭማዳ ይዤ ነው የጠጣሁት እያልኩሽ የቢሮን ትቆልፊው ነበር።
አልቀረብህም። ዝም ብለህ ወሬ አታብዛሽ። እኔ ከየት አምጥቼ ነው የዚህን ሁሉ ቢራ የምከፍልልህ? አሁን ክፈል ነው ጣል። አይዞሽ አትነጫነጭ። ይሄ ደነስ ጭራሽ ከሱ ሰው ይፎክራል። ጭራሽ ነው እሱ እየመጣ የጠጣው እንድከፍል ነው የጠበቅ። ምንድነው አንተ ዘይደ ጸጉሩን አታደርቅም እንዴ? ምን እሺ ደበረሽ? እየረጨኝ እኮ እኮ ላንቺ ጸበል ነው። አታስተጀር እዚህ ባክ ምንድነው መሰከሱ? የማለ በአመት አንዴ ትታጠባለህ። በቃ ሰው አታስቀምጥ። ተምቹ አትጃጃልብኝ በእናትህ። ምን እሺ ነው የሌለ ደብሯል እኮ። አልደበረኝም። ካልደበረሽ አሪፍ፣ የደበረሽ መስሎኝ ነው። ተምቹ ግን ምንድነው ችግርክ? ምን ሆነ ነው ብላ እንኳን አትጠይቀኝም? ሃና እንደውላት የለ እንዴ? ምን ካንተ ጋር አዳረገኝ? ሃና ምንም አታውቅም በእናትህ እኮ። ታዲያ ተናገራ። ምንድነው? ምርኩዝን አግኝቼው ነበር። እና እንዴት ነው? አሪፍ ጊዜ ያሳለፋችሁ? አረ ተምቹ በኪድዬ ሙድ አትያዝ። ሁልጊዜ ሙድ መያዝ ግን አይደብርም? ያው አጭር ሰው ውስጥሽ ነው ብዬ ነው። አሁን አትጃጃልብኝ እባክህ። ችግር ተፈጥሯል። የምን ችግር? የሃና ቤተሰቦች ወርቅ የት እንዳለ ምርኩዝ ነገረኝ። እንዴ ማን ጋር ነው ያለው? ዝግባው ነው ጭማሪ ያዘው። ዝግባው? ሳሚ ወርቁን ጭማሪ ያስያዘው በዝግባው ነበር። እና ተስፋ ቁረጥ በለኛ። ለምንድነው ተስፋ የምቆርጠው? አንተ እኮ ጤና የለም። ይሄኔ ከዛ ጀዝባ ዝግባው ከሚባል ሰውዬ ጋር ጨዋታ ያምራል። የምን ጨዋታ ነው የምታወራው? አንተን እኮ አውቃለሁ ጆ። ይሄኔ በሆነ መንገድ ወርቁን እንቀበለው ልትለኝ። ምን ነው ችግር አለ? በያ እኔ አሁን ላይ መኖር በጣም እየጣመኝ ስለሆነ ከማንም ሰው ጋር ጸብ አልፈልግም። ቆይ እኔ አሁን ጸብ የሚባል ነገር ካፌ ወጣኝ? አንተን አላውቅምና ሃና ከመጣች በኋላ በጉልበት ነው ለምታስበው። አረ እባክህ እባክህ በኪድዬ ሃናን ተፋታት እስኪ። አንተ ልጅ በሃና ጉዳይ እኮ ሁለት ጊዜ ማሰብ አቁማል። ቀጥታ ሄደህ ካገኘው ሰው ጋር ነው የምትጋጨው። እስኪ መጀመሪያ ሐሳቤን አስጨርሰኝ። አትንቀጭቀጭ ጆሮ። እኔ ምንም ነገር አልሰማም። ከዝግባው ጋር ምንም አይነት ችግር ውስጥ መግባት አልፈልግም። ተምቹ መተኛ ስለምፈልግ ባትረብሽኝ ይሻላል ወንድም። አንተ ልጅ ግን ጤነኛ አይደለም እንዴ? የራስ ጉዳይ እባክህ። ቆይ ምን እየሆንክ ነው? ያለብኝ ችግር ይበቃኛል። ጭራሽ ብለህ ደግሞ ከዝግባው ጋር ልታጣላኝ። ሲጀመር ቦቅቧቃ እንደሆን ታውቃለህ። ወርቁ እንዴት ማስመለስ እንዳለብኝ ነው ብቻ ነው። ይመጣባት እስኪ እናያለን። ዋው ከረጅም ጊዜ በኋላ የሚገርም ራት በላሁ። ወደድከው? እሱ አሜዚንግ። ወይ መዝሙር ደግሞ ጀመረ። ይችን እንግሊዘኛ ተዋላልከው? ተይ እንጂ አስቸገርኩሽ እንዴ? ማስቸገር ሳይሆን ያው ሀገራችን ላይ ያለ ነው። በአማርኛ ብናወራ ብዬ ነው። ሶሪ I can't speak Amharic fluently. That's why. ጭራሽ ተውስልህ ባሰባ አይደል መዝሙር? የኔ ነገር አፌ ላይ እኮ እንግሊዝኛ ስለሚቀርብብኝ ነው። በጣም ይቅርታ። በነገራችን ላይ ሳልችል ቀርቼ አይደለም፣ ግን ደግሞ እንግሊዘኛ የሆነ አረብኛ ነው የሚመስለው። ወደ ውስጥ የምትወጣው ነገር አለክ። I'm really sorry. አስተካክላለሁ። ይቅርታ አስተካክላለሁ ለማለት ነው። አመሰግናለሁ። ግን እንዴት መጣ እንዴ? እንደዚህ በፕሌን ቪው ብዬ ነው። አረ ቀልድ በጣም ጨምረሃል። ምን እባክሽ፣ አቶ መዘክር ነው የላከኝ። ምን መዘክር እንዴ? አዎ። ምን ነው ግን ደነገጥሽ? አይ ኧረ አልደነገጥኩም። ደነገጥኩ እንዴ? በጣም እኮ የደነገጥሽው። ምን ሆነሽ ነው? ቆይ አይ መደንገጥ ሳይሆን አለ አይደል መዘክር ምን አስቦ ነው የላከ ብዬ ነው። ምን እንዳሰበ አላውቅም። ብቻ ለጊዜው አንተ የራስ ድርጅቱን ቼክ አድርገው ስላለኝ ነው የመጣሁት። እንዴ ድርጅቱን አይኑንና ጥርሱን ነው እንዴ የምታየው? እሱን አልጠየቅኩትም። ልጠይቀው እንዴ? መዝሙር እስኪ አትቀልድ በእናትህ። ኧረ ቴክ ኢት ኢዚ። ዳድ አቶ መዘክርን ቼክ አድርገው ብሎ ነው የላከኝ። አቶ መዘክር ብዙ ይቆያል እንዴ? አይ ዶንት ኖ። እና የት ለማረፍ አሰብክ? ብዙም ስለማልቆይ ገስት ሃውስ ለማረፍ ነው ያሰብኩት። የምታውቂው አሪፍ ገስት ሃውስ አለ እንዴ? አይጠፋም። እንፈልጋለን። ቴንክስ። አመሰግናለሁ። ኧረ እባክህ እንደው እቺ ልጠፋኝ ነው። ብዙ ጊዜ ለማዲ አማርኛ አውራ ስለማይል የሆነ ነገር መጠጣም ይመስልሻል?
ደስ ይለኛል። ኦኬ ምን እሺ ነው የሌለ ደብሮሻል እኮ በያ ይሄን መሰለ ፈዋ ስለቅብኝ የሰራሁት ፋውል ይልኝ ይሸከክ የምን ፋውል ሳኒ ይቅርታ አድርግልኝ ምንድነው ምርኩዝ የሌለ ያበደ ፋውል ነው የሰራሁት ያበደ ብሎ ይለኛል እንዴ አሁን ተረጋጋ እባክህ አረ ሳሚ በቃ ይቅርታ አልኩ አይደል እሺ አሁን የሰራው ፋውል ንገረኝና ከዛ በኋላ ስለ ይቅርታው እናወራለን ለጆሮ ትክክያለሁ ምን ወርቁን የተጭማድ እንዳሳስከው ነው ወርቁ ዝግባው ጋር እንዳለ ነገርከው እንዴ አንተ አዎ በያ ይልል ሲገግም ተቀደድኩለት ቆይ ግን አንተ ጤነኛ ነህ ይቅርታ ይለኛል እንዴ አሁን ዝግባው ቢደርስብኝስ እና ዝግባው አንተ እንደመታ ብዬ እኔን ጆሮ ይምታኝ እንዴ ወይኔ ሳሚ ይሄኔ ጆሮ ከዝግባው ጋር ተጣልቷል አሁን እኮ ቢደርስብኝ በቃ እኔ ያልቅልኛልሽ በቃ አረጋጋው ዝም በል ደሞ አፋለኝ ብለህ ታወራለህ እንዴ ይቅርታ ጆሮ አንጠልጥሎ ሲያስጨንቀኝ ነው የተቀደድኩለት ይኸውልህ ምርኩስ ትሰማኛለህ በዚህ ምክንያት አንድ ነገር ደረሰብኝና አልፋታምሽ ቢያንስ አንተ ከጆሮ ትሻለኛለህ አጨክንብኝ ጭራሽ ደግሞ ሙርት ይዝብኛል እንዴ እንዴ ነበር አናትህን ማጎድጎድ ምን ይመስላል አሳዘን ደስ ካለ ምታይ እኔ ምን ግን ምርኩስ ቆይ ግን አንተ ከመቼ ጀምሮ ነው እንደዚህ ስግጥ ማለት የጀመርከው ጭራሽ የሰራው ፎል ሳይበቃ እኔ ላይ ሙርት ልትይዝብኝ በቃ ይቅርታ አልኩ አይደል እንዴ እናትህ እንዴ ማኮርኩም ነበር አሳዘን እንዴት ነሽ ወይዘሮ ሚላት? እንዴት ናችሁ? ምን እግር ጣላችሁ? ታዋቂው ሰላም፣ እንዴት ነህ? እግዚአብሔር ይመስገን። መዝሙር እባላለሁ። አንቺ ደግሞ ካልተሳሳትኩ ወይዘሮ ሜላት? አዎ ነኝ። ስላወቅሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ይቅርታ ወይዘሮ ሚላት፣ ስለ መዝሙር አልነገርኩሽም መሰለኝ። አዎ መዝሙራ ማለት የዚህ ድርጅት 15% ባለ ድርሻ የሆነው የአቶ ዳዊት ልጅ ማለት ነው። እሺ፣ ግን እኔን የት እንዳወቅከኝ ልትነግረኝ ትችላለህ? የስ አይ ካን። አቶ መዘክር ስላንቺ በተደጋጋሚ ያወራኝ ነበር። አቶ መዘክር? Yes, he admires you a lot. I often heard him about talking you how much strong woman you are. አይገርምም? ይሄን ያህል አቶ መዘክር የሚያስታውሰኝ አይመስለኝም ነበር። ግን በጣም ነው የማመሰግነው። Yeah, difficult times teach us a lot of things at the moment. Then they prepare us for the next and they pass. እሱን አውቃለሁ፣ ግን አመሰግናለሁ። መዝሙረ ትላንት የተነጋገርነውን ረስተኸው ነው? ስምምነታችን ሌሎች ሰዎች ጋር ይሰራል ማለት ነው? እኔ ያለሁበት የትኛውን ቦታ ላይ ይሰራል። እሺ፣ ሶሪ። ምን እንዳልካት ልትነግረኝ ትችላለህ? ይቻላል። ቆይ ግን ሉሊት እንግሊዘኛችም እንዴ ማን አልችልም አለሽ? ግራ ገብቶኝ እኮ ነው። ታዲያ ለምንድን ነው ያለውን ነገር በአማርኛ እንዲደግምልሽ የምትጠይቅ? እንዴ ቆይ ምን ችግር አለው ቢነግረኝ? የሚያወራው እኮ በራሱ ምላስ ነው። እሱማ ነው። እሺ ይቅርታ። ሉሊት እየሄድን ልንገርሽ? እሺ እንሂድ። ወይዘሮ ሚላት ስላወቅሽ በድጋሚ በጣም ደስ ብሎኛል። እኔም ደስ ብሎኛል። By the way, Milat, I heard my dad talking about this too. About what? That you and Lulit are working in a competition. That is like a cat and a mouse. What? Which one of us is the mouse? Me or her? He really didn't tell me about it. But if you ask me to guess, I think the rat is her. Have a nice day. Okay, thank you. I think I'm not wrong. Good. ወይ ሉሊት እንደዚህ ጦጣት ሆነ ነገሩንማ ትችያለሽ። ፋኖሴ ምናልባት ስኳርሽ ተነስቶ እንዳይሆን። ሀኒዬ ደግሞ ምን ማለት ነው? በእርግዝና ወቅት የሚከሰት እኮ የእርግዝና ምልክት ነው። እሺ ቆይ ታዲያ ምንድን ነው የሚሻለው? ማለቴ እርግጠኛ አይደለሁም፣ ግን ደግሞ ከነገርሽን ነገር ተነስቼ ነው እንደዛ ያልኩሽ። ወይኔ ጉዴ ሀኒዬ። እሺ ታዲያ ልጄ ምን ሊሆን ነው? ልጁ ምንም አይሆንም። እና እኔ ነኝ የምሞተው እንዴ? ፋኖሴ እየነገርኩሽ በእርግዝና ወቅት እናቶች ላይ የሚከሰት የእርግዝና ምልክት ነው አልኩሽ እኮ። እሺ ታዲያ ምንድነው ማድረግ ያለብኝ?
እንደምታይኝ ከምትነግሪኝ ነገር ተነስቼ ነው እየነገርኩሽ ያለሁት። ደግሞ የህክምና መሳሪያ እንኳን አልያዝኩኝም እኮ። ይሄ ምንድነው የሚሻለው? ስኳርሽ ብዙም ካልጨመረ በምግብ ማስተካከል እንችላለን። በጣም ከጨመረስ? ለሱም ቢሆን ደግሞ የሚሰጥ መድኃኒት ስላለ እሱን ስትወስጂ ይስተካከላል። ታዲያ እንደሱ ከሆነ ለምን ሐኪም ቤት አንሄድም? እስቲ የዛሬን አዳር እንየውና ካልተሻለሽ እንሄዳለን። እንደሱ ይሻላል? አዎ ፋኖሴ፣ ደህና ስለሆንሽ ችግር የለውም። ባይሆን የምትበይው ነገር ልስራልሽ። ሀኒዬ፣ የምግብ ፍላጎት ግን የለኝም፣ አላሰኘኝም። የምትበይው እኮ ለአንቺ ብቻ ሳይሆን ለህፃኑም ስትይ ነው። እሺ ትሰሪልኛለሽ። ቆይ ግን አንቺ እንዴት ነው ቤት ስራ ትተሽ የመጣሽው? አሴር እኮ ነው ደውሎ እንዳመመሽ የነገረኝ። ይሄ ጭንቀታም የሆነ ሰውዬ ኖላዊን ያስጨንቆት ነው የሚሆነው። ባይጨነቅ ነበር የሚገርምሽ። ይሄ ልጅ እኮ በስለት ነው የተገኘው። ለሁላችንም በረከታችን ነው። አሁንማ እድሜ ለኖላዊ። እሱ ነው እንደዚህ አድርጎ በሽተኛ ያደረገኝ። እንዴ ማ አባዬ? እንዴት? ይኸውልሽ አፈር አይንካሽ መሬት አይንካሽ እያለኝ ድንገት ተሳስቼ መሬት ላይ የወረድኩ ከሆነ በሽታ ይሁን ተቸገርኩብሽ። ወይ ፋኖሴ፣ አንቺ ትቀልጃለሽ። ይልቅ ምግብ ልስራልሽ። እኔም ስለ ራበኝ ደግሞ አብረን እንበላለን። እሺ እሺ። አሁን ምንድነው የምናደርገው? እኔ ምን አቅላለሁ? አይ ምን አቅላለሁ ትለኛለህ እንዴ ተምቹ? እና ምን ልበል? ይሄ ነገር እኮ የጋራ ጉዳያችን ነው አይደለ? ሲጀመር አንተ ጀዝባውን የምንሸውደው መስሎ ነበር አይደል? እኔ እኮ እንድንሸውደው አይደለም እንሂድ ያልኩ። እና ታዲያ ምናልባት ከሸጠልን ምናምን ብዬ እኮ ነው። እሱ ደግሞ ገገመ እኮ። በቃ ይሄን ነገር መፍታት ነው የሚሻለው። በፍጹም አልፋታም። ለምን? ይሄ ነገር ለባለቤቶቹ መመለስ አለበት። ጆሮ፣ የቻልነውን ያክል እኮ ሞክረናል። በቃ አልተሳካም። ሌላ ሀሳብ አለ። አሁን ላይ እኔ ምንም ብትለኝ አልሰማም። ተምቹ፣ ጆሮ በፈጠረት ነው። እሺ ቢያንስ ሀሳቤን ስማኛ። ምንም አልሰማም። ለምን? ይኸውልህ ጆሮ፣ እኛ መኖር ጀምረናል አይደል? በዚህ ሰዓት ደግሞ ጠላቶቻችንን መቀነስ ነው እንጂ ማብዛት የለብንም። ሀሳቤን አልሰማኝም እኮ። ይኸውልህ ጆሮ፣ የተሻለው ሀሳብ ጀዝባውን አናግሮ ወርቁን በፒስ መግዛት ነበር፣ ግን ደግሞ እሱም አልተቻለም። ይህ አልተሳካም ማለት ደግሞ ሌላ መንገድ የለም ማለት አይደለም። የተሻለ የተባለው ነገር ካልተሳካ ሁለተኛው ምርጫ እንዴት ነው የሚሳካው? ምንም፣ ይሄኛው ይሳካል። የሚሳካ ምርጫ ከሆነ ታዲያ ለምን መጀመሪያ ይሄን አልሞከርንም? እኔማ ነገሩን በፒስ ከቋጨ ነው ብዬ ነበረ። ስለዚህ ከጀዝባው ጋር ጸብ አስበሃል ማለት ነው? እንደሱ አይደለም። ይኸውልህ ጆሮ፣ እኔ ያለብኝ ችግር ይበቃኛል። ከዚህ በላይ ሌላ ችግር አልፈልግም። በዛ ላይ ደግሞ ጀዝባ ከሚባል ሰውዬ ጋር መጣላት አልፈልግም። ለማንኛውም ይጃል። ቆይ ተምቹ፣ አንተ ተምቹ፣ ቆይ ያሰብኩትን ነገር ቢያንስ ልንገርህ ተምቹ። ዛሬ ያበደ ጫን ይሰጠኝ እትያስችሉሽ ለምርሽ ሰላም አለይ እንዴት ነሽ እኮ? እንዴት ነህ ምርኩስ? አለ እቺ ነገር ትሞክራታል? አይ ይቅርብኝ፣ አመሰግናለሁ። ግድ የለሽም። አመሰግናለሁ አልኩህ እኮ። ኧረ አረጋጊ። ምን እሺ? ሳሚስ? እኔ እንጃ ማለት ደግሞ ምን ማለት ነው? ያው አላየሁትም ማለቴ ነው። ጓደኛ አይደል እንዴ? እንዴት ነው ያለበትን የማታውቀው? ነበር። አሁን ግን ተፋታን? አው ሳሚ ግን አይንን ማየት አልፈልግም ማለት። እኔ ቁም ነገር ለማውራት መሰለኝ ስራዬን ትቼ የመጣሁት። እኔም ቁም ነገር ነው እያወራሽ ያሉት። በምን ተጣልታችሁ ነው? ምን ልታስታርቂኝ? ምን ችግር አለው ባስታርቃችሁ? አመሰግናለሁ። አሁን ግን አንቺ ለምንድን ነው የፈለግሽው? ቆይ ግን ሳሚ ጤነኛ ነው? ጤነኛ እንዳልሆነ ነግሬሻለሁ። እኔን እኮ ሊያሳብደኝ ነው። ምን ነው የኔ እናት የፈጠንሽ አልመሰለሽ? ለምኑ? ለማበዱና። እየቀለድኩ አይደለም። ቆይ ሳሚ ከኔ ምንድን ነው የሚፈልገው? ፎንቃ የነጭ ወይ መሰለኝ። አሁን ተነስነ የሆነ ቦታ እንሂድ። ምን ልታግቺኝ? ና እባክህ የሆነ ቦታ ተቀምጠን ስለ ሳሚ እንድትነግረኝ እፈልጋለሁ። ሳሚ ምን የሚነገር ታሪክ የለውም። ወደ ነው የማትነግረኝ? ተነስ እንሂድ። ልቀቅኝ፣ እንሄዳለሁ። ምንድነው ይቺ ሲጉርም ሰማን ይላከብኝ? ሉሊት አንወጣም እንዴ? እንድናወራ እፈልጋለሁ።
እና እየሄድን ማውራት እኮ እንችላለን። አንደኛ ሰዓት ገና ነው፣ ሁለተኛ ደግሞ እዚሁ ጨርሰን እንድንወጣ ነው የምፈልገው። ሉሊት ገሳሱ እኮ እንፈልጋለን ተባብለን ነበር አይደል እንዴ? ችግር የለውም እሱ ብዙም አያቆየንም። መጀመሪያ እናውራ። ኦኬ ሶ ምንድነው እንድናወራ የፈለግሽው? ከሜላት ጋር አወራኸው ልትነግረኝ ትችላለህ? ሁዝ ሜላት? ሜላት ናታ የማርኬቲንግ ባለሙያ። ሶ ምን አወራን? በእንግሊዘኛ ስታወሩ እኮ ሰምቻችኋለሁ። ምንም ከተለየ ነገር አላወራንም እኮ። ምን እንዳወራችሁ ንገረኝ። አቶ መዘክር በጣም ያደንቅሻል፣ ስላንቺ በተደጋጋሚ ሲያወራ ነው የሰማሁት ያልኳት። እንዴ አቶ መዘክር ምንድነው ስለሷ ሲያወራ የሰማኸው? እሱን ማወቅ አስፈላጊ ነው? በዚህ ሰዓት የድርጅቱ ኃላፊ ነኝ። ስለዚህ የዚህን ድርጅት ሰራተኞች እያንዳንዱን ነገር ማወቅ አለብኝ። ዋትስ ዘ ፖይንት? ምን ይጠቅምሻል? እሱን ነግረኸኝ ብናየው አይሻልም? ይመስለኛል የኔን ጉዳይ ችላ ብለሽዋል። እኔ ራሴን ጉዳይ ራሴ ሄጄ ቼክ ላድርግ። ያንተ ጉዳይ ብዙም አያሳስብም። ለደላለው ብንደውል ቆንጆ ቦታ ያገኝልሃል። ሉሊት እኔ ማረፍ እፈልጋለሁ። እኔ ምን አደረግኩ? በቃ ቻው። እኔ ልጣን አልፈልግ። እንዴ መዝሙረ ተረጋጋ እንጂ። አም ሶሪ ቱ ሴይ ዚስ ግን መዘክር ያለኝ አይነት ሴት እየሆንሽብኝ ነው። ምን? እሱ ደግሞ ምን አይነት ሴት ናት ነው ያለው? አሁን የሆንሽውን አይነት። ለማንኛውም መልካም ቀን። ቆይሽ ምን አለበት አሁን አቶ መዘክር ምን እንዳለ ቢነግረኝ። ምን አይነቱ ደረቅ ነው? ጆሮ ኧረ በእናትህ ተፋታኝ። መቼም ነው የማልፋታ። እሺ ወርቁ እንደሆነ የት እንዳለ ሰምተሃል አይደል እንዴ? በቃ ሂድና ተቀበለው። የሰጠው አንተ አይደለ? ስለዚህ አንተ ራስህ ሄደህ ተቀበለው። አይሰጠኝማ። እንዴት አድርጌ ነው የምቀበለው? እሱን አላቅልህም። ጆሮ ልቀበለው ያልሞከርኩ ይመስልሃል እንዴ? እና ምን ብሎ እየወሰድከውን መላ 4 እጥፍ አድርገህ ካላመጣ መቼም ነው የማልሰጥህ ብሎኝ። አንተስ ዝግባውን እያወቅኸው እንዴት ከሱ ጋር ጨዋታ ጀመርክ? እኔ መቼ እንደዚህ እንጋስተኛል ብዬ አሰብኩ። ይኸውልህ ሳሚ፣ እስከ ዛሬ ላደረኩብህ ነገር በጣም ይቅርታ። ኧረ እባክህ የእውነት ግን ጸጽቶ ነው አይደለም? እና ታዲያ ምን እሺ ነው ይቅርታ ምናምን የምትል? ከዚህ በኋላ ግን ወርቁን ካላመጣ እንደምገልህ ልነግርህ። ጆሮ ልትገለኝ እኮ ሞክረህ ነበር። ያው ስላልተሳካልህ ነው እዚህ ጋር በህይወት ያለሁት። እሱን ልገልህ አስቤ ሳይሆን አንተ ራስህ እኔን ልገለኝ ነበር። የተወጋሁት ግን እኮ እኔ ነኝ። ራሴን ለመከራከር ስሞክር ወጋሁህ። ያው ነው። ለማንኛውም ዝም ብለህ እየመጣ እኔ ላይ መፎከርህን አቁም። ሰማኛለህ? ይህ ፉከራ ብቻ አይደለም። ነገውን ወርቁን ካላመጣክ ነገውን መቃብርን ቦታ ቆፍር ይደግ እና አንተ ታለቅስልኛለህ አይደል? እምገለኝ ከሆነ ቶሎ ግደለኝ፣ ካለበለዚያ ዝም ብለህ እየመጣ እኔ ላይ አዛትም። ጥሩ፣ ምን አስቸኮልክ? ነገውን አታምጣውና እሱን ታያለህ። እኔ ለዝግባው የምሰጠው 70 ሳንቲም የለኝም። ስለዚህ ዝም ብለህ እየመጣ እኔ ጋር ጊዜህን አታባክን። ገንዘቡን መልሰህለት ሳይሆን ሰርቀህ እንድታመጣው ነው የምፈልገው። ምን? እኔ ነኝ ከዝግባው የምሰርቀው? አንተ ካሰብክበት በጣም ቀላል ነው። አይደለም ከዝግባው ከማንም ሰው ሄደህ ትሰርቃለህ። ይኸውልህ ጆሮ፣ ከዝግባው ሰረቅ ከምትለኝ ከፈለክበት ቦታ የፈለከውን ነገር አድርግ ብትለኝ ይቀለኛል። መቼም ነው የማላደርገው። ትሰማኛለህ? ዝግባው ቤቱ አምሽቶ እንደሚገባ ታውቃለህ። ዛሬ ማታ ሂደህ ወርቁን ሰርቀህ ማታመጣ ከሆነ እናንተ ይችላል። ኧረ ጆሮ በጣም ትቀልዳለህ። ከዝግባው ከምሰርቅ የፈለከውን ነገር ማለት ትችላለህ። እንዴ ጭራሽ ከዝግባው ጋር እኔ ሰፈር መኖር ማልፈልግ መሰለኝ ነው። ቀልደኛ ነው። ሀኒዬ ግን አልመሸብሽም? ወዴት ለመሄድ ነው የሚመሽብኝ? ወደ ቤትሽ ነው እንዴ? ቤት አይደል እንዴ ያለሁት? ወይስ አጣበብኩኝ? ሀኒዬ ደግሞ እኔ እንደሱ ለማለት ፈልጌ አይደለም፣ ግን አለ አይደል ያው ቤተሰቦችሽ እንዳይጠብቁሽ ብዬ ነው። መጠበቅማ ይጠብቁኛል፣ ግን ደግሞ ያንቺን አስተዳደር ማየት አለብኝ። አይ ሀኒዬ አሁን እኮ በጣም ደህና ነኝ። በተለይ ያቺ መወዳትን ምግብሽን ሰርተሽ ካበላሽኝ በኋላ ሰላም ተሰምቶኛል። አሽ ነው ላይ መጣ ፋኖሴ። ሀኒዬ መጣሽ? አዎ መጣሁ። ፋኖሴ አንቺ ትክክል ነሽ። እንዴ ምኑ ሀኒዬ? በሄድ ሳይሻል አይቀርም። ወሬ ነው የምትሄጂው ሀኒዬ? እዚህ አድራለሁ ስትይኝ አልነበር እንዴ? አያይ ቤተሰቦቼ ይጠብቁኛል። ሀኒዬ ደግሞ መጀመሪያ እዚህ ከአንቺ ጋር ያልሽው ኖላዊ በዛው ወጥቶ የሚቀር መስሎሽ ነበር? ምንም አትበይኝ። በቃ ፋኖሴ እኔ ልሂድ። ፋኖሴ
ታያት ሄዳ አታስገድጃት። እንዴ ኖላዊ ምን እያልክ ነው? ትሄዳ ትለምኛት። ምን ታፈጭብኛለሽ? ያውና እኮ በሩ መሄድ ትችያለሽ። አባዬ አባዬ አትበይ። መንገዱን ጨርቅ ያርግልሽ። ውጪ። ኖላዊ ሰክራ ነው እንዴ መጣው? ቆይ ምን እየሆንክ ነው? ፋኖሴ አንቺ ዝም በይ። በዛ እኮ። ምን ነው የበዛው? ይሄን ያህል እኮ እኔም ሰው ነኝ፣ መላእክት አይደለሁ። ተሳሳትኩ። መሳሳቴን ደግሞ አምኜ ይቅርታ ጠየቅኩ እና ከዚህ በላይ ምን ልሆንልሽ? ልሰቀልልሽ? ሀንዬ ዛሬ ሰውዬሽ ጤነኛል። ቁጭ በይ እናቴ። ለምንድን ነው የምትቀመጪው? ሂጂ እንጂ። መንገዱ ከጠፋሽ ደግሞ እኔ ያሳይሻለሁ። አባዬ በጣም ይቅርታ። ኧረ ወደዛ በዛ እኮ። አሁንስ እኔ ወድጄ ነው የመስረቅ ሱስ ኖሮብኝ ነው የሰረኩት። እኔ አንዬ ተነሽ ያልኩሽ እኮ አባዬ። እኔ እንደዛ ያስቀይማል ብዬ አይደለም የበላሁት። ተነሺ። ይቅር ካላልከኝ አልመለስ። አይ በቃ ተነሽ ብያለሁ። ኖላዊ አሁንስ አበዛው። ቆይ እቺ ልጅ በዚህ ልክ ለምን እንደምታሰቃያት? በቃ ከእግር ላይ አንሳት። እጭ ከዛሬና ቆይ እባክህ ኖላዊ በይሻውን ተነሺ። ተነሺ በቃ። በጣም ይቅርታ ሻቦይ። ሌላ ማንም ሰው ሌባ ቢለኝ ምንም አይመስለኝም ነበር። ግን አንቺ ልጅ ሌባ ያልሽኝ ቀን እውነትም ሌባ የሆንኩ ነው መሰለኝ። ዘላለም ዓለሜን በሌብነት የኖርኩ ነው መሰለኝ። እሱ እኮ ሳይገባኝ ቀርቶ አይደለም። አንዬ አንቺ ብቻ እኮ ነሽ እኔን የምታውቂኝ። አንቺን ለማሳደግ ስል እነዛን መጥፎ ባህሪያቶችን በሙሉ የተውኩት ለአንቺ ስል ነው። ይሄንን ደግሞ አንዬ በደንብ ጠንቅቀሽ ታውቂያለሽ። አውቃለሁ አባዬ። አንተ ቸግሮ ከአቅምህ በላይ ሆኖ እንጂ ሌባ እንዳልሆንክ አውቃለሁ። በፍጹም የኔ አባት ሌባ አይደለም። አባዬ ስሜታዊ ሆኜ እንጂ እንደዚህ ልጨክንብህ አይገባም። ይቅርታ። ሰላም የምንሆንሽ እንደዚህ ተቆቆርሽ? እንዴ ማይ ድሮስ ቢሆን ቀይ ነበርኩኝ እንዴ? ሳሊ የእውነቴን እኮ ነው። በጣም ጠቁረሻል። በጨለማ የተሽኝ ነው እባክሽ። ቤቱ አልተመቸሽም አይደል እንዴ? ኧረ እማዬ በጣም ነው የተመቸኝ። አይታይሽም እንዴ እንዴት እንደወፈርኩ? ሰላምዬ ቆይ ለምን ስራውን አትተይውም? ለምንድን ነው የምተው? አሁን እኮ ነው እየሰራሁ ነው። ምናሴም እየሰራ ነው። ሀኒቾም ደግሞ እየሰራች ነው። እና ሰላም ብቻ አሳነፍ ያለሽ ማለት ነው? እንደሱ ማለት ሳይሆን ከድንብላል ጋር ቤት ያለውን ስራ ትሰራላችሁ ማለት እኮ ነው። እኔ ከዚህ በኋላ ድርጅቱ ራሱ ቢመለስ የራሴን ስራ ከመስራት ወደ ኋላ አለ። ሰላምዬ እማዬ ምናሴ ያለሽን አታስታውሽም? ምናሴ ደግሞ ምን ሆነ? አንቺ ስራ ስታቆሚ ችግር ላይ የወደቅ ነው ሁላችንም ምንም ስራ እየሰራን ስላልነበር ነው ያለውና። እሱን ዝም በይው። እንደ ሽማግሌ ምክር ይወዳል። ወንድሜንማ እንዳትናገሪብኝ። ኧረ እባክሽ 9 ወር ካረገዝኩት ከኔ በለጥሽ። ምናሴ ማለት ለኔ ምን ማለት እንደሆነ በደንብ ታውቂያለሽ። የኔ ልጅ አንቺ ማለት ለኔ ምን ማለት እንደሆነሽ ታውቂያለሽ አይደል? እስኪ ንገሪኝ ምን ማለት ነው? አንቺ እኮ ለኔ እናቴ መሆን ወጉን ያሳየሽ ልዩ ልጅ ነሽ። ምናሴና ሀናስ እናት አላረጉሽም እንዴ? እነሱ እኮ የመጡት አንቺ እናት እንደሆንኩ አረጋግጥሽልኝ በኋላ ነው። አንቺ ግን በወጣትነት የመተሽ እናት እንደሆንኩ አረጋግጥሽልኛል። እንዴ ማዬ ይሄን ያክል ነው የምትወጂኝ ማለት ነው? አዎ ሰላምዬ፣ ግን ምን ያደርጋል እየወደድኩሽ ስገፋሽ ኖርኩ፣ እየፈለግኩሽ ስርቅሽ ኖርኩ። የሰጠሽኝን በረከት ረስቼ አሰቃየሁሽ። እማዬ አንቺ ምንም አላደረግሽም። በጊዜው እኔ ጥሩ ልጅ ሆኜልሽ ቢሆን አንቺም ጥሩ እናት ትሆኚልኝ ነበር። እኔ ነኝ ወደዚህ ምድር ያመጣሁሽ። እኔ ትልቋ ጥሩ መሆን ካልቻልኩ አንቺ ህፃኗ እንዴት ጥሩ ትሆኛለሽ? አሁን እኮ ቆየ፣ ሁሉም ነገር አልፏል። ለምን ታነሺዋለሽ? አንቺን ሳላቅፍሽ የኖርኳቸው 16 ዓመታት በጣም ይቆጩኛል። ይኸውልሽ እማዬ አይደለም ከዚህ በኋላ 16 ዓመት ይቅርና 166 ዓመት አቅፍሽኝ ትኖሪያለሽ። ያው ለመቀስ
አንተስ ከሆን ቁጭ ብላል እና መተኛት ነበረብኝ። ተዘጋጅተህ ተጠብቀኛል አልኩም ነበር እንዴ? ጆሮ ይሄ ነገር ግን ምንም አላማረኝ። ወይኔ ጆሮ ከእንደገና ወደ ኋላ እንመለስ ነው? ቆይ ለምን አይበራብኝም? ተምቹ አሁን ግን በጣም ልታስደብረኝ ነው። ግልጹን ልንገርህ። ምንድን ነው ግልጹን ንገረኛ። እኔ በጣም ፈርቻለሁ። አንተ ደግሞ ሳትፈራ ነው ለምታውቀው መቼ ነው? ምንም ያህል ብፈራ ግን የዛሬን ያክል ፈርቻ አላውቅም። እባክህ በጣም ፈርቻለሁ። ኧረ እባክህ አንተም ትፈራለህ እንዴ? በምንም አይነት መንገድ ልጣላቸው ከማልፈልጋቸው ሰዎች መካከል ቀዳሚው ዝግባው ነው። እና እንደሱ ከሆነ ይቅርብና፣ ግን ደግሞ ግዴታ ወርቁ ወደ ሀና ቤት መመለስ አለበት። ግን እኔ እነሱም ረስተውታል እኮ። ረስተው ሳይሆን ድንብላልን ላለማስጨነቅ ነው ስለ ወርቁ የማያነሱት። የድንብላልን ስም አንስታ አንጀቴ ልበለው ነው አይደል? እንደሱ አይደለም። ይሄን እኮ ደምለው ወርቁን ባይሰርቀው ኖሮ እኛ እዚህ ውስጥ አንገኝም ነበር። እሺ በቃ አሁን ያ ጀዝባ ዝግባው ቤት እንደሌለ እርግጠኛ ነህ? አዎ እሱን አረጋግጬ ነው የመጣሁት። አሁን ሳይመሽ ተነስ እንሂድ። እሺ በቃ አሁን ልብሴን አቀብለኝ። በጣም እንጂ ያኔ ግን እንዴት ስኖርንበት እንደነበር በጣም ይገርመኛል። ምርጫ የለንም እንጂ እኮ እንደማንሰርቅ አገር ሁሉ ያውቃል። እሺ ግን ይወስዳለሁ። ችግር የለም እኔ እገባለሁ፣ አንተ ውጭ ትጠብቀኛለህ። እሺ በኋላ ግን አተከታተል ምናምን ብትል ያሳው ተምቹ እስኪ ጣጣ ታብዛ ከመጣና ና ኮፍያውን አድርግሽ። ኮፍያው ታማም ደማ እንዴት አደርሽ ሉሊት? በዚህ ሰዓት ነው ስራ የምትገቢው? አረ ከገባው ቆየሁ። ታዲያ ለምን እስካሁን አልጨረስሽም? እስካሁን እኮ ቢሮዎቹን ሳጸዳ ስለነበረ ነው። ዝም በይ እባክሽ። ከተሳሳትኩኝ በጣም ይቅርታ። ግን ደግሞ ሰዓት ገና ነው አይደል እንዴ? እኔ ስለ አንቺ ሰዓት ያገባኛል? ምን አጥፍቻለሁ ሉሊት? የሰራተኞች የስራ ሰዓት መግቢያ እኮ ገና ነው። አንቺ ራስሽ በዚህ ሰዓት እንዴት እንደመጣሽ ገርሞኛል። አረ ጭራሽ መግቢያና መውጫ ሰዓቴንም መቆጣጠር ጀምረሽልኛል። ትሰምኛለሽ? እኔ አለቃሽ ነኝ። ምንም ነገር ብልሽ የመቀበል ግዴታ አለብሽ። እንዴ አሁንስ አላበዛሽም እንዴ? እኔ ከዚህ በላይ ምን ማድረግ አለብኝ? ምን አልሽ አንቺ? ጭራሽ ደግሞ ልትቆጪኝ ነው? ለምንድን ነው የማልጮኸው? መስራት ያለብኝን ስራ እኮ መስራት ባለብኝ መንገድ እየሰራሁኝ ነው። ዝም በይ። ደሃ የደሃ ልጅ የደሃ ልጅ አይደለሁም። ደሃ አትበይኝ። አዎ ነሽ። አንቺም እናትሽም ችጋራም ናችሁ። እናቴን አትናገራት። እናቴ በእንዳንቺ አይነት ርካሽ ሴት የምትጠራ ሴት አይደለችም። እሺ ርካሽ ነሽ እያልሽ ነው? ምን ሆናችሁ ነው? መዝሙረ መታል እንዴ? ቆይ ምን እያደረግሽ ነው? በማንም ችጋራም እኮ ተቃጠልኩ። እኛ በልተው እንዲያድሩ ስራ በሰጠናቸው አቃጥለው ሊደፉኝ ነው። ቆይ ስራውን በትክክል እየሰራች አይደል እንዴ? ከዚህ በላይ ምን ሰራ ነው የፈለግሽው? መዝሙር በማታውቀው ነገር ጣልቃ አትግባ። ልጅቷ ምን ያክል ጥጋበኛ እንደሆነች አልገባህም። እንደውም ሳስበው ስራውን የፈለገችው አይመስለኝም። ቆይ ስራውን የማትፈልግ ቢሆን በዚህ በጧት መታ እዚህ ውሃ ውስጥ ተዘፍቃ መሰራ ይመስልሻል? መዝሙረ አንተ የማታውቀው ብዙ ነገር አለ። እኔ እናንተ በኋላ እናወራለን። አሁን ከሷ ጋር እንጨርስ። ኖ ሉሊት ሰሚኛለሽ? የሰው ልጅ ባለበት ቦታ መገመት የለብሽም። እሺ እቺ ልጅ እኮ እዚህ ጋር የተገኘችው ህይወቷን ለማሸነፍ ነው። I'm ready for this። ስሚ ደግሞ አንቺ እኔ እና አንቺ አልጨረስንም። እሺ ጥጋብሽን አስተነፍስልሻለሁ። እትያስችሎሽ ለመድሾይ ከሌላ የት ሄደች? ኧረ ቺኳ በኪድዬ፣ ኧረ ዝም ብለሽማ አትለፊ። ምን ለመጽውትህ? ፍቅርሽን ከሆነ ደስ ይለኛል። ኧረ እባክህ ለነገሩ አንተ ቀልድ አያልቅብኝ። አውቃለሁ ብዙ ጊዜ እኮ አስደብሬሻለሁ። ኧረ እባክህ ታውቃለህ እንዴ? አዎ ሰው አይደለም ሰው ሳስከፋ እኮ በደንብ ይገባኛል። ቆይ አንተ ልጅ ከኔ ምንድን ነው የምትፈልገው? ምን እንደምፈልግ አላውቅም። ካላየሁሽ የሌለ ይደብረኛል። ውስጤ ምንም ልክ አይሆንም። እሺ ምን አድርጊ ነው የምትለኝ? ምርኩዝ ቤት እንዳደርስ ሲነግረኝ በሌሊት ወደ ወርክ ስትወጪ መጥቼ ልከልምሽ ብዬ ነው በጠዋት ከች ያልኩት። ሳሚ ግን የምር ቁም ነገረኛ መሆን ትችልበታለህ? እሱን አላውቅም።
እስኪ ምን ያህል እንደምትወደኝ ንገረኝ። ፍቅር ደግሞ ይለካል እንዴ? እሱን አላውቅም፣ ግን ደግሞ በሆነ መንገድ ለኔ ያለህን ስሜት አሳየኝ። ሰላም፣ እንደዚህ አይነት ነገር ለኔ እስከዚህም ነኝ። ፎንቃ ደግሞ እንዴት እንደሚነገር ብዙም አላውቅም። ምን ነው ከኔ በፊት ፍቅረኛ አልነበረህም? እኔ ፍቅረኛ አላውቅም። የሆነች ይቀርባለሁ፣ ከዛ የሆነ ሰዓት እፋታለሁ። በእንደዚህ አይነት መልኩ ነው በቃ እኔ የምቀጥለው። ኧረ እኔንም እንደዛ ነው ያሰብከኝ ማለት ነው? ኪድዬ፣ እንደሱ አይደለም። ላንቺ የሚሰማኝ ስሜት እንቅልፍ እየነሳ ግን የሚያስደስት፣ ሰላም እየሰጠ ሰላም የሚነሳ፣ አንቺን ካላየሁሽ ደግሞ እንደ ስካር የሚያዞረኝ አይነት ስሜት ነው የሚሰማኝ። ሳሚ፣ እኔ እኮ ላውቅህ እየሞከርኩኝ ነበር። አንተ ግን ምንም ልትያዝልኝ አልቻልክም። እሺ ምን ላድርግ? አሁን የምነግርህን ነገር ልብ ብለህ እንድትሰማኝ እፈልጋለሁ። እሺ ምንድን ነው? አንደኛ ነገር በምንም አይነት ምክንያት ቢሆን ደውዬ ላጣህ አልፈልግም። ሁለተኛ ነገር ደግሞ ይህን ስርቆት የሚባል ነገር ትተዋለህ። እንዴ ቺኳ፣ ኧረ ምንሽ ነው? አታቋርጠኝ። እሺ ቀጥይ። ሶስተኛ ይህንን አነጋገርህን ታስተካክላለህ። አራተኛ ደግሞ ኧረ ቺኳ፣ እንዴ ጭራሽ ሌላም አለው። ኧረ በኪድዬ አታቋርጠኝ። አራተኛ ስራ ፈልገህ መስራት አለብህ። አምስተኛ ደግሞ ይህን አለባበስን ማስተካከል አለብህ። ይህንን ማድረግ ስትችል ጠርተህ አዋራኝ። ልጅቷ ዲክታተር ነገር ናት እንዴ? ኧረ ግን ይመችሽ። እሺ አሁን እንዴት አድርጌ ነው ከዚህ ሁሉ ነገር የምፋተው? ኧረ ሳሚ ግን ያላንቺማ ደስታዬ እንዴት ሊሆን? እንዴት ዋላችሁ? እንዴት ዋልሽ ወይዘሮ ሜላት? ደህና ነኝ። ሰላም ነው? እንዴት ዋልሽ? በሰላም ነው በዚህ ሰዓት? አዎ በሰላም ነው። ይቺ ድንጋይ ራሴ ትሄዳ ነው። ድንጋይ ራሷ ደግሞ ማነች? ሀንዬ እንዳይሆን ብቻ። አዎ እረስቼው። ለካ አንዷ ድንጋይ ራሷ ናት። እኔ ድንብላለን ነበር። አንተ ድንጋይ ራስ ሀንቾ ነው ድንጋይ ራስ የምትላት? እና ከሷ ሌላ ድንጋይ ራስ አለ? እናንተ ልጆች በጠዋቱ ቤት የመጣችሁት ልጄን ፊት ለፊት ልትሰድቡልኝ ነው እንዴ? አይ እንደሱ እንኳን አልነበረም። በጣም ይቅርታ። ስቀልጅ ነው። ለማንኛውም ሀንዬን ከሆነ የፈለጋችሁት ሀንዬ እኮ ዛሬ አባቷ ጋር ነው ያደረችው። ድንብላለን ከሆነ ደግሞ በጠዋት ቤተክርስቲያን ብላ ሄዳለች። ይቺ ድንጋይ ራስ ለካ በጸሎት ጥንጥም አድርጋ ስራኝ የትም መንቀሳቀስ ያልቻሉት። አንተ ድንጋይ ራስ የት ለመሄድ አስበህ ነበር? ምን የማልሄድበት ነገር ነበር። እቺ ካልበረክትልኝ ያሉ ለካ በድንብላል ጸሎት። እሱን አትስሚ። ይሄ ትንሽ ያመዋል። ግን በሰላም ነው በዚህ ጠዋት የመጣችሁት? ምን ማለት እንዳለብን አናውቅም። ብቻ ግን ተቀበይ። ምንድን ነው? ይሄ የኒውዮርክ ነው? ምንም ሳትይ ብትቀበኝ ደስ ይለናል። ወይዘሮ ሜላት ይህን ወርቅ ለማግኘት ባድን ሽራሩ ምን ያልሄድንበት ነገር አለ? ነፍሳችንን ሰውተን ያመጣ። እኔ ይሄን አላምንም። እኔ እኮ ተስፋ ቆርጬ ነበር የተውኩት። እኔም ትቼው ነበር። ይህ ድንጋይ ራሱ ያልሆነ ነገር ውስጥ ገብተን እንድንወጣ ያደረገው። ወይኔ አምላኬ! የመልካም ጊዜ ብቸኛ ማስታወሻ እኮ ይሄ ብቻ ነበር። ደምን ላይ ያደረገው ነገር ትልቅ ጥፋት። ምናልባት እሱም ነፃ ከወጣ ነው ብለን ይሄን ነገር ያደረገው። ያደረግነው ነገር ጥፋት ከሆነ በጣም ይቅርታ። ምንም ማለት አይጠበቅብሽም ወይዘሮ ሜላት። እኛ በቃ እንቁሶ ጆሮ። እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ነው የማመሰግነው። ምንም ማለት አይጠበቅብሽም። ቻው በቃ። እሺ ሰላም ሁኑ። ወይኔ አምላኬ! እኔ ይሄን ማመን አልችልም። እውነት ወርቅ የተገኘ? ወርቅ የተገኘ? ወይኔ አምላኬ! በምናምን ነው የማመሰግነው ይሄን ጌታ።